ለሆነ ሰው ዛሬ ምንጩ ይለቀቃል። አሜን አሜን እያልክ ነው። ላንተ ነው የሚለቀቀው። አሜን ላንቺ ነው የሚለቀቀው። ቃልዬ ልጄ ነው ልጄ ነው። አሜን ሃሌሉያ አሜን። ማን ነው አሜን የሚል አንድ ሰው? እግዚአብሔር እኮ ዘሪን ቆጥሮ ሊባርክ መጥቷል። ትውልድን ሊባርክ እግዚአብሔር ወርዷል። እሙ የሷ እህት ናት። የሷ እህት ሃሌሉያ መብረር ነው የተፈቀደላቸው። አሜን። እግዚአብሔር እነዚህ ልጆች ሰፈር አይቀሩም አለ። አሜን። ርቆ ይሄዳሉ አለ። አሜን። ኢየሱስ ጌታ ነው። አሜን። እግዚአብሔር ከዚህ በኋላ ጉልበትን ሰው አይበላም። አሜን። ረጅም ጊዜ አመታትን ለሰው ለፍታል። እውነት ነው። ከኖርኩ በላይ ነው ለሰው ኖርኩ። ለሰው የኖርከው መሪ አየው ባንተ እጅ። እውነት ሲኖ ሹፌር ነህ። ላንተ ያለው ስም ሌላ፣ እሱ አንተን የሚጠራው ስም ሌላ። ዳንኤል አየለ ነው። አንተ ዳንኤል ትባላለህ። እሱ ግን አንተን የሚጠራው ትራምፕ። እጽል ስም አለ። ኮቂ ምናምን ትራምፕ ምናምን ይቀያይሩ። ትራምፕ ይሄን ቶሎ ልክ ትራምፕ የሚል አንድ ሰው አስደግሞብሃል። ደጋሚውን ላንተ በጆሮ ሊንገርክ ጓደኛ ነበር። እንደዚህ በጣም ሪሌሽን ነበራችሁ? በጣም ስሙ እኔ የጠራሁት ነው። ልክ ነው። ራሱ ነው። ልክ ነው። ስራ ፈቶ መጥቶ እኔ ጋር በጣም ብዙ ጊዜ ሲቆይ አብሮ የነበሩ ልጆች ሁሉ ሸሽቶ እኔ በቃ ካሉ ነገር ተካፍለን እንብላ ብዬ ኮንትራት የወሰድኩ መኪና ለሱ እየሰጠው ማታ እሱ ነበር፣ ቀን ራሴ በተራ ይሰራው። ምንጭን የያዘ መንፈስ ይሄ ነው። በዚህ ሰው ላይ የተቀመጠ አውሬ ነው። መኪናም ትገዛለህ፣ መኪናዎችንም ትገዛለህ። አሜን። አበባ አዩ አበባ ባለቤቴ ነው። ባለቤቴ አበባ አቤት። አበባ ነው ስምሽ? አባቴስ? አባቴ ነው። 3 ከተማ ላይ የተሰራ መተት አየሁ። በማ ላይ? አማኑኤል። አማኑኤል ነኝ እኔ። አንተ? ይሄንን መንፈስ እግዚአብሔር አፍርሻለሁ አለ። አሜን። ኢየሱስ ጌታ ነው። መቅደስን ታውቃታለህ? ባለቤቴ ነው። ባለቤቴ ናት። ኢየሱስ ጌታ ነው። ሁለታችሁን ነው ይዞ ሄደው። እግዚአብሔር ድንበራችሁ በጠላት አይደፈርም አለ። አሜን። አይደፈርም። በቃ አሁን አንተ እኮ እንደዚህ ሆነ ዝንጥ እንድትኖር ከኋላ እናንተ ዝር መሃል ጠብ ያለ በረከት አለ። አሜን 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 አሜን። ቶራን ታውቃለህ? ቶራ አያቴ ነው። ሃሌሉያ አሜን ሃሌሉያ። በእናንተ ምክንያት ከኋላ ድሮ የጠፉ አሜን እነ ኦቼ እስኪጠሩ አባቴ ስም አያቴ ማን ነው? ኦቼ። ዛሬ እናንተ በረከት ነው የሚተፋው በኢየሱስ ስም አሜን። ማሰላል አየው አንተ አሜን። ቀና ትላላችሁ። አሜን። እግዚአብሔር ህልመኛ አደርግሻለሁ አለ። አሜን። መሬት ላይ ጠብ የማይል ህልም አሜን። ህልመኛ አደርግሻለሁ አለ። አሜን። ካየው ጠብ አይልም፣ ቀጥታ የሚፈጸመው። ይሄ በዘሪ ውስጥ ቄሶችን አየው። ቄሶች አሉ በዘሪ ውስጥ። በጣም የሚፈራ ትልቅ ቤተሰብ ነው የእናንተ ቤተሰብ። ረጅም አመት ወደ ኋላ ሄጄ አንድ ሰው አየው። አብርሃ አያቴ ነው። ሁሌ መጋቢት ሲደርስ ችግር ለመፍጠር የሚፈልግ 3 ሰው ላይ አንደኛ አባዲ የሚል አንድ ስም አየው። ታደሰ የሚል አንድ ስም አየው። ቴድሮስ ያንተ ስም ነው? ቴድሮስ የኔ ስም። አሁን እግዚአብሔር ይሄ ሰንሰለት ተቆርጧል አለ። ከሰንሰለቱ ነፃ አደርጋለሁ አለ። ጠብቆ ያው በዚህም ሰው ላይ ፈውስም መጥቷል፣ ብርሃንም መጥቷል። ፈውስም መጥቷል፣ ጸጋም መጥቷል። እግዚአብሔር እንደዚህ አለ፣ ከዛሬ ጀምሮ እንደ ዝናብ በረከትን አዘንባለሁ አለ። አሜን። ኢየሱስ ጌታ ነው። ተንጠልጥሎ ጊዜ ለመቁጠር የሚፈልጉ ጉዳዮችን በሙሉ እግዚአብሔር ዝቅ አድርጌ በእጅ ያስገባለሁ አለ። አሜን። ኢየሱስ ጌታ ነው። ከዛሬ ጀምሮ በረከቴ አይንጠለጠልም። አሜን። አይሰቀልም። አሜን። ይወርዳል። አሜን። በእጅ ይገባል። አሜን። ኢየሱስ ጌታ ነው። ይሄ ሰው በጣም ብዙ ርቀት አልፎ መሄድ የሚችል ሰው ነው። ነገር ግን አንድ በሱ ዙሪያ የሚከራከር መንፈስ አሰራር አየው። ዛሬ ክዳኑ ይፈርሳል። አሜን። ኢየሱስ ጌታ ነው። እግዚአብሔር ወደ ኋላ አትቀርም አለ። አሜን። ወደ ኋላ አትቀርም አለ። አሜን 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 አሜን። ቀዳሚ ያደርጋለሁ አለ። አሜን። አንድ ሰሞን ላይ አንድ ቤት ከሰራክ በኋላ የሆነ መሃል ከተማም አይደለም ግን ጫፍ ላይ የሆነ የተሰራ ቤት አየው። ከቤቱ በኋላ አንዳንድ ነገሮችን ባንቴ ላይ 3 ከተማ ላይ የተሰራ መተት አየው። 3 ከተማ ላይ እግዚአብሔር እንደዚህ ያለ ሰብስቤ አደቃለሁ አለ። አሜን።
ባንተ ዙሪያ የተሰለፉትን ዛሬ እግዚአብሔር ሰብስቦ ይቀጠቅጣል። አሜን። ኢየሱስ ጌታ ነው። እግዚአብሔር አሁን ወደ ሮቦት ደርሳል አለ። አሜን። ወደ ማይዘጋው ምንጭ ደርሳል። አሜን። በጣም ከፍ ባለ ጽሑፍ ብዙ ሰዎች የሚገረሙበት ጉዳይ አየው። በዚህ ሰው ፊት ትልቅ ታፔላ አየው። እግዚአብሔር ስም ያለው ነገር ሊሰጠኝ ነው አለኝ። አሜን። በመንፈሴ ካንተ ዙሪያ አንድ ድለላ ስራ ሲሰራ የቆየ ሰው አየው። ታውቃለህ? ይሄ ሰው ድለላ ስራ ሲሰራ የቆየ ሰው ወደ አርባ ምንጭ መስመር ሄዶ በሞተር በጣም ብዙ ብር ከፍሎ ወደ ውስጥ አንድ ገጠራማ አካባቢ ገባ ብሎ ያስደገመውን አንድ ድግም ታየው። በማላይ አማኑኤል አማኑኤል ነኝ እኔ። አንተ ይህንን መንፈስ እግዚአብሔር አፍርሻለሁ አለ። አሜን። ኢየሱስ ጌታ ነው። መቅደስን ታውቃታለህ? አዎ፣ ባለቤቴ ነው። ባለቤቴ ናት። አዎ፣ ኢየሱስ ጌታ ነው። አሜን። ለሆነ ሰው ዛሬ ምንጩ ይለቀቃል። አሜን። አሜን እያልክ ነው። ላንተ ነው የምንለቀቀው። አሜን። ላንቺ ነው የምንለቀቀው። የሆነ ጊዜ ላይ ድብን ብሎ ተዘግቶ የሚቀር ተራ በር አይደለም፣ ዘላቂና ዘላለማዊ በር ከእናንተ በኋላ ለልጆቻችሁ ለልጅ ልጆቻችሁ የሚተላለፍ በር ከፍቻለሁ፣ ከፍቻለሁ፣ ከፍቻለሁ። ባለቤቴ ናት። አዎ፣ ባለቤቴ ናት። መቅደስ ነው የምትባለው። አዎ፣ መቅደስ ነው። ሁለታችሁን ነው ይዞ ሄደው። እግዚአብሔር ድንበራችሁ በጠላት አይደፈርም አለ። አሜን። አይደፈርም በኢየሱስ ስም። ማሳካያ አይደፈርም በጌታ የእድሜ ባለጠጋ። አሜን፣ አሜን። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ጌታ ነው። በኢኮኖሚ እስከ ጥግ የተባረከ ሰው። አሜን። ሃሌሉያ። ተዝናንተህ ትኖራለህ። አሜን። ከሷ ላይ እሷን እዚህ ጋር እግሯን ይዞ ወገቧን ይዞ ዝም ብሎ ግማሽ ፋርቷን ለመያዝ ሙከራ ላይ ጥረት ላይ ያለ መንፈስ አለ። እግዚአብሔር ቀንዱ ተሰበረ ያለ። አሜን። ቀንዱ ይሰበር። አሜን። ትኖራላችሁ። አሜን። ኢየሱስ ጌታ። ቢላዋ በእናንተ ላይ አያርፍም። አያርፍም በኢየሱስ ስም። ወፍ አያርፍም። አሜን። አያርፍም። ኢየሱስ ጌታ ነው። ሁለቱ ጎኒን ፍተሻ ላይ ያለ አሰራር እንደዚህ ጋር ዞሮን የሆነ አንዳንድ ጊዜ እንድትጠራጠረ እንድትፈራ የሆነ ስሜት አለ። ተነቅሏል። አሜን። ኢየሱስ ጌታ ተነቅሏል። አሜን። ሰውየው በመኪና ብዙ ደክሞ ደርሶ በሞተር በነፋስ በአዋራ ተመቶ ሄዶ በባልና በሚስት ላይ ያስጫነው መተት ዝም ብሎ ስራገፍ አይቻልም። አሜን። ክርስቶስ ኢየሱስ ጌታ ስራገፍ አይቻልም። አሜን። ኢየሱስ ጌታ ማን ነው ከኔና ከቤተሰቦቼ እግዚአብሔር ያራግፍ የሚል? ስራገፍ አይቻለሁ። የምትጠራ ሰው ትሆናለህ። አሜን። ከኢትዮጵያ እስከ ነጮች ጋር አንድ መስመር ሲፈጠር አይደል? አሜን፣ 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 አሜን። መስመር ሲፈጠር አይደል? ኢየሱስ ጌታ ነው። አሜን። መስመር ቃልዬ ልጄ ነው። ሁለተኛ ልጄ ነው። አሜን። ሃሌሉያ። አሜን። ማን ነው አሜን የሚል አንድ ሰው? እግዚአብሔር እኮ ዘሪን ቆጥሮ ሊባርክ መጥቷል። ትውልድን ሊባርክ እግዚአብሔር ወርዷል። እዚህ ቦታ የልዑል ኃይል አለ። የእግዚአብሔር እጅ አለ። እሙ የሷ እህት ናት። የሷ እህት። አዎ። ሃሌሉያ። አሜን። ኢየሱስ ጌታ ነው። አሜን። አሜን። ያው መብረር ነው የተፈቀደላቸው። አሜን። እግዚአብሔር እነዚህ ልጆች ሰፈር አይቀሩም አለ። አሜን። ርቆ ይሄዳሉ አለ። አሜን። ኢየሱስ ጌታ ነው። አሜን። የነጮችን አገር የሚያስጎበኙ እነሱ አሉ። ሃሌሉያ። ኢየሱስ ጌታ ነው። አንተና ባለቤቴ የነጮች አገር ሄዳችሁ እንድትጎበኙ ልጆቻችሁ ምክንያት ይሆናሉ። አሜን። የልጆቻችሁን አእምሮ የሚፈልግ ተመቷል። አሜን። ተመቷል። አሜን። ይመታ ጌታ በኢየሱስ ስም ይመታ። እግዚአብሔር አከብራለሁ። አሜን። አካብጄ ያኖራለሁ። አሜን። ኢየሱስ ጌታ ነው። አሜን። የእግዚአብሔር ስም ላንተ ሱስ ነው። ለዚህ ሱስ ምንም አጥተው አይደለም። የእግዚአብሔር ፍቅር ይዟል ይሄን ሰው። አሜን። አሜን። አይልቀቃው። አሜን። አይልቀቃችሁ። አሜን። አይልቀቃችሁ። አሜን። በሩ ክፍት ነው። ኢየሱስ ጌታ በጣም ዝነኛ ነው የምትሆነው። አሜን። 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 ደግሞ እናንተ ቤት ላይ እናንተ ዘር ላይ ደስ የሚል ነገር ምንም ይፈጠር እየተጎዳም ሰውን ግን አረግምም ሰውን ቀጣይ ትውልድን አረግምም እያለ እድሜውን የጨረሰ ሰው አለ። እናንተ ዘር ላይ ሰውን አረግምም ምንም ቢሆን ሰውን አረግምም እያለ በተጎዳበትም ተባረኩ በተጠቀመበትም ተባረኩ እያለ እድሜውን የጨረሰ ሰው አለ። በዛ ምክንያት እናንተ ዘር ላይ ብዙ ቀንበር እንዳይሰለጥን አድርጓል እግዚአብሔር። አሜን።
ሃሌሉያ አሜን። በዚህ አጋጣሚ እናንተ ቤት በጣም የሸመገለ ሰው ካለ አብሉ፣ አጠጡ፣ አዝናኑ፣ አልብሱ። ኢየሱስ ጌታ ነው። ቁጠባ ብቻ አታብዙ። አንዳንድ ጊዜ ዘርቴ ነው የምታጭደው። አሜን አሜን። እውነት ነው። በቃ አሁን አንተ እኮ እንደዚህ ሆነ ኢየሱስ ጌታ ነው። ዘንጠ እንድትኖር ከኋላ ሃሌሉያ የሆነ እናንተ ዘር መሃል ጠብ ያለ በረከት አለ። አሜን 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 አሜን። ቶራን ታውቃለህ? ቶራ አያቴ ነው። ሃሌሉያ አሜን ሃሌሉያ። ኢየሱስ ጌታ ነው። አሜን። መቼም ባንተ ዘር ውስጥ ኪሳራ አይሆንም። አሜን። ኪሳራ አይሆንም በኢየሱስ ና ጨብጠኝ። ይሄ ቀኝ እጄ አሁን በዚህ ሰዓት እኔ አንተን ካልጨበጥኩ እኔ ራሴ ነፃ መውጣት አልችልም። ከባድ ነው። ሃሌሉያ ኢየሱስ ጌታ ነው። ይሄው በረከትን ተቀበል ኢየሱስ። አሜን አሜን። ተሳካለ። ኢየሱስ ጌታ ሂድ፣ የፈለከው ሁሉ ተሳክቶላል። አሜን። በሚገርም ሁኔታ ስትባረካይ አሜን። በጣም ምርጥ በረከት ሲለቀቃል። አሜን። እግዚአብሔር ከዚህ በኋላ ጉልበትን ሰው አይበላም። አሜን። አንተ እኮ ረጅም ዘመን የነፋው ለሰው ነው። እውነት ነው። ረጅም ጊዜ አመታትን ለሰው ነፍታል። እውነት ነው። ከኖርኩ በላይ ነው ለሰው ኖርኩ። ለሰው የኖርከው መሪ አየው ባንተ እጅ። እውነት ሲኖ ሹፌር ነህ። ባንተ ድካም ብዙ ሰው ከፍ ብሎ እውነት ነው የሆነ ለውጥ እያሳዩ አንተ ደግሞ ለፍተም ደክሜ በጣም ሩጫ ብቻ በዛ ነገሩ ይሄው ነው። እውነት ነው። ስራ በር በጣም ሰራለሁ፣ ግን ሰው ሁሉ ለባለሀብት ነው የምትኖረው አትቀየርም ይለኛል። ብዙ ሹፌሮች ጓደኞቼ መኪና ገዝተዋል። ቢያንስ እኔ እግዚአብሔር ቀን በሰጠኝ ቀን ደግሞ እቀየራለሁ። እኔ የሰው ነገር ላይ ብዙም ጫና አልፈጥርም እያሉ አትቀየርም እያሉ ናቸው። ተቀይረ ትገኛለህ። አሜን በኢየሱስ ስም። አንድ የሚቀየር ሰው አለ እዚህ። አሜን። የሚቀየር ሰው አለ። አሜን። እግዚአብሔር ይቀይራል አለ። አሜን። በአጭር ጊዜ ውስጥ ቀይሬ ያሳያችኋለሁ። አሜን በኢየሱስ ስም። በጣም ለሰው ትለፋለህ። ጉልበቴን ለሰው፣ ችሎታዬ ለሰው፣ ድካሜ ለሰው ነው። አንተን እኮ ሰው አለ አያስነቃም እንጂ ብዙ ነገር አለ ይላል። እውነት ነው። ሁሉም ይለኛል። ከመኪና አጋዛም ይለኛል። እኔ ደግሞ የሰራውን ለሰው ነው እንጂ ለራሴ ብዙም ይሄን አልጨነቅም። አንድ ሰው በልቶ ካደረ እኔ ትልቅ ነገር ነው። ያ ልጸልይልኝ በጌታ በኢየሱስ ስም የራሴን መኪና ጠርቻለሁ። አሜን። ጠርቻለሁ። አሜን። ጠርቻለሁ። አሜን በኢየሱስ ስም አሜን። በጣም በሚገርም ሁኔታ አንተ ላይ ድግምት ያሰራ አንድ ሰው አየሁ። ላንተ ያለው ስም ሌላ፣ እሱ አንተን የሚጠራው ስም ሌላ። ዳንኤል አየሌ ነው ስሜ። አሜን በጌታ በኢየሱስ ስም። አንተ ዳንኤል ትባላለህ። እሱ ግን አንተን የሚጠራው ትራምፕ ይላል። ቅጽል ስም አለ። ኮኬ ምናምን ትራምፕ ምናምን ይቀያይሩ። ትራምፕ ይሄን ቶሎ ልክ ትራምፕ የሚል አንድ ሰው አየው። አንድ በጣም ትልቅ ተራራ ወዳለበት አቅጣጫ ወጥቶ አስደግሞብሃል። ደጋሚውን ላንተ በጆሮ ልንገርክ። ጓደኛዬ ነበር ሹፌር ነው። ስራ በፈታበት ሰዓት እኔ ጋር 3 ወር እንሳ ቆይቻለሁ። 3 ወር እግዚአብሔር በማለት ከሱ ጋር ቆይታ የራሴ መኪና ሁሉ ባጆ እየሰጠው እንካ በቃ ሰርተን ተካፍለን እንብላ ብዬ እየሰጠው ለሱ እሱ ላይ ነው አንተ ላይ በረከትን ጭኖ ይዞ የተቀመጠ መንፈስ ያለው እሱ ላይ ነው። አሜን። ልስበራ ናጅናንሳ በኢየሱስ ስም እንጂ ላይ የተቀመጠ ሞቷል። ከሱ ጋር እንደዚህ በጣም ሪሌሽን ነበራችሁ? በጣም ስሙ እኔ የጠራሁት ነው። ልክ ነው። ራሱ ነው። ልክ ነው። ስራ ፈቶ መጥቶ እኔ ጋር በጣም ብዙ ጊዜ ሲቆይ አብሮ የነበሩ ልጆች ሁሉ ሸሽቶ እኔ በቃ ካሉ ነገር ተካፍለን እንብላ ብዬ ኮንትራት የወሰድኩ መኪና ለሱ እየሰጠው ማታ እሱ ነበር፣ ቀን ራሴ በተለይ እሰራው ነበር። በረከቴ ላይ ጫና የፈጠረ ስም ይሄ ሰው ነው። ይሄ ሰው ካንተ ጋር ንክኪ ባይኖር ብዙ ርቀት ነው የምትሄደው። ትላንት ወዲያ ደግሞ ደውሎ ነበር። ምንድነው የድሮ ዝንድና ያጠፋ የራሴ ሰው ስታገኝ ለምን ትከደኛለህ ስለኝ እኔ ስትርቁኝ ያራቁ ትላንት ደውሎ የሚመታበት ጊዜ ስለደረሰ ነው። አሜን። መታው በኢየሱስ ስም። ምንጭን የያዘ መንፈስ ይሄ ነው። በዚህ ሰው ላይ የተቀመጠ አውሬ ነው። መኪናም ትገዛለህ፣ መኪናዎችንም ትገዛለህ። አሜን በኢየሱስ ስም። እግዚአብሔር ህይወትን አለመልማለሁ አለ። አሜን። በአጭር ጊዜ ውስጥ አሜን መነጋገሪያ እስከምትሆን ባርካለሁ አለ። አሜን። ያው ከዛሬ ጀምሮ እኔ ነኝ ሌላ ሰው ነው ይሄ አካውንት የኔ ነው እንደ ብለህ እስከምትገረም ድረስ እግዚአብሔር በረከት ተለቋል። አሜን በኢየሱስ ስም። ምንጭ ላይ የተቀመጠ ድንጋይ ተነስቷል። አሜን። አበባ አዩ አበባ ባለቤቴ ነው። ባለቤቴ አበባ። አቤት። አበባ ነው ስምሽ? አዎ ስሜ ነው። አዎ አበባ ነኝ። አባቴስ? አባቴ ነው።
ዝም ብለህ አሜን ብትል ምን አለ? አሜን። ዛሬ እናንተ በረከት ነው የሚተፋው በኢየሱስ ስም አሜን። መሰላል አየሁ አንተ አሜን። ቀና ትላላችሁ አሜን። ቀና ትላላችሁ አሜን። ደግሞ እግዚአብሔር ህልመኛ አደርግሻለሁ አለ። አሜን። መሬት ላይ ጠብ የማይል ህልም አሜን። ህልመኛ አደርግሻለሁ አለ። አሜን። ምን አልሽ? አይቼ አውቃለሁ። ካየው ጠብ አይልም፣ ቀጥታ የሚፈጸመው ግን አይቼ አላውቅም። የኔ ወንድም አቤት ያው ጌታ ምስክር ትለመልማለህ። አሜን። በጣም ትለመልማለህ። አሜን። ያው አንተ ከፊት ነህ አይደል? ከፊት ያለህ አንተ አሁን በህይወት ያለህ አንተ ብቻ አይደለም። በአንተ ምክንያት በእናንተ ምክንያት ኋላ ድሮ የጠፉ አሜን እነ ኦቼ እስኪጠሩ አባቴ ስም አያቴ ማን ነው? ኦቼ ህልሜ በጣም ከዚህ በፊት ቀጥታ ይፈጸማል። ከዛ ከቆይታ በኋላ በቅርብ ጊዜ ህልም አየሁ። ቀጥታ ህልም አየሽ? አዎ። ታናሽ ወንድሜ ዱባይ ሄዶ ነበር። አሁን ገና 3 ወር የሆነ ነው። ከዛ ቀጥታ መጣና አጠገቤ ይሄው 6 ወር ደሞዜንም አልወሰርኩም መጣው ሲል ኧረ አንተ አይደለክም አላምንም ስል ይሄው ነካክኝ ራሴ ነኝ ዳሰሽ ራሴ ነኝ 6 ወር ደሞዜንም አልወሰርኩም ብሎ ጫንጣው ይዞ አሁን ይጮህ አረ አንተ አይደለክም ብዬ ብድግ ስል ህልም ነው። በቃ ህልሜ ስለሚፈጽም በጣም ነው የፈራሁት። በዛ ሰዓት ጀምሬ ጸለኩ። ደውዬ ስጠይቅ አረ ሰላም ነው አለኝ። ብቻ ይሄን ያየሁት ህልም ነው። ከዛ በኋላ ፈራሁ። አይዞሽ አሁን ደግሞ እኔ ህልምሽ ጠብ አይልም ብዬ ስናገር የባሰ ይሄ ነው የታሰበሽ። አይዞሽ አላስፈላጊውን ጸልየሽ ትሰብሪያለሽ። የጠላት እቅድ ካየሽ የእግዚአብሔርን ሐሳብ ካየሽ እንዲጸና እንዲፈጥን ትጸልያለሽ። እሺ ከዘርሽ ላይ ተነሳ። አሜን። እና እግዚአብሔር የአባትሽን ስም ስጠራ ስሙን ለመንገር ፈልጎ አይደለም። ከዘሩ ላይ ከትውልዱ ላይ አሜን አላስፈላጊ ነገር እንዲሰበር ነው። አሜን። አሁን እስከ ጥግ አሜን ነፃ ናችሁ። አሜን። በልጆች ትባረካላችሁ። አሜን። በጤና በእድሜ ትባረካላችሁ። አሜን። ገንዘብ የሚባል ነገር መቼም ላይ ያስቸግራችሁ። አሜን። ኢየሱስ ደግሞ አንተን ብዙ ጊዜ ፓስተር ይላሉ። ይሁድ አልሰራም። ለምን ብዙ ሹፌሮቹ ጓደኞቼ እንጠጣ እንስራ መሰለኝ። እኔ ይሁድ ማንኛው ባላፍት ተሰቃጠር ይሁድ እንደማልሰራ ነው። ይሁድ አልሰራም። በቃ ሌላ ጊዜ ፓስተር ካሉ አቤት ብለህ ተከተል። ኢየሱስ አሜን። ተሳክቶልሃል። አሜን። ና ለኢየሱስ አሜን። ነይ ትመሰክራላችሁ። የራሳችሁ መኪና ይዛችሁ ቅርብ ጊዜ እዚህ አሜን። ያው ያሰበን ነበር። የሆነ ትንሽ መሬት የነበረውን ሽጠን ቢያንስ ከባንክ ጋርም ቢሆን እንግዛ ብላ እሷ ሁሌ ታማከረኝ። እኔም ደግሞ እግዚአብሔር ከፈቀደ ደግሞ ፈጣሪ ቃል ስለገባኝ በዚህ ዓመት ላይ እንደው እግዚአብሔር የሚያደርገው ነገር ሆናለሁ እንሞክራለን። ችግር የለም ብያ አሁን አየሩን ተቆጣጥረናል። አሜን። ከደመናው በላይ ናችሁ። አሜን። ተሳክቶላችኋል። አሜን። የእናንተ በረከት አይጨነግም። አሜን። ደግሞ ይሄ ሰውየው ገና እኔ ስሙን ከመጥራቴ በፊት ገና ሲገለጥልኝ ዱቄት ሆኗል። አሜን። ተመቷል። አሜን። ስለዚህ በሱ በኩል ነው በሩ ትንሽ ምንጩ እንዲደከም ነገሮቻችሁ ያለው እሱ ላይ ያለውን መርዝ ገድያ። አሜን። ሰላም ሆኗል። አሜን። አትፍራ። በጣም ተባረከ። አሜን። እዚህ ትመጣለህ። እግዚአብሔር እንደዚህ ያለ አሜን። ልክ አንተ ጋር እንደዚህ ጣጋ ስል ትልቅ ብርሃን ሲበራ አየሁ። አሜን። እግዚአብሔር ጨለማው ከዙሪያዬ ተመቷል አለ። አሜን። ከጨለማው አቅም በላይ አድርጌ ባርክ ያለው አለ። አሜን። ከዚህ ቦታ ስትሄድ ደግሞ ተቀብቴ ነው የምትሄደው። አሜን። እንደዚህ ክብብ ባለ ቅጥር ውስጥ እንደዚህ መሃል ላይ ቆመ ያየው እግዚአብሔር ከቅጥሩ አሻግራለሁ አለ። አሜን። ከጨለማው አቅም የሚበልጥ ብርሃን አንተ ላይ እግዚአብሔር አምጥቻለሁ አለ። አሜን። በጣም ትልቅ ለውጥ ወደ ህይወቴ ሲመጣ አየው። አሜን። እግዚአብሔር በኢኮኖሚም እለውጣለሁ። አሜን። እባርካለሁ። አሜን። ለብዙዎች መነሳት ምክንያት አደርጋለሁ አለ። አሜን። ይሄ ብቻ አይደለም ደግሞ ይሄ በዘሪ ውስጥ ቄሶችን አየው። አዎ ቄሶች አሉ በዘሪ ውስጥ። አዎ በጣም የሚፈራ ትልቅ ቤተሰብ ነው የእናንተ ቤተሰብ። አዎ አሁን ግን ከነዚያ መሃል አንተ ወጣ ብለህ ቆይታል። ነገር ግን ካለበት ከትውልድ ሀገሪ ወደ አንተ የሚወረወር መሳሪያ አለ። እግዚአብሔር እንዳይሰለጥን ሰብር ያለው አለ። አሜን። አንድ ሰው አየው። በጣም ረጅም ዓመት ወደ ኋላ ሄጄ አንድ ሰው አየው። አብርሃ አያቴ ነው። አዎ እግዚአብሔር ባርኬ በህይወት አኖራለሁ አለ። አሜን። ሳይተኛ አንተን የሚገፋ አንተን የሚያሳድድ መንፈስ አለ። እግዚአብሔር ኃይሉ ተወስዷል አለ። አሜን። ኃይሉ ተወስዷል አለ። አሜን። አንድ ጊዜ እጅን ከፍ አድርግ ልጸልይ። ከዘር የሚመጣ ከአያቲ ዘር የሚመጣ እስፍይታዩ አንድ መንፈስ ትክክል ነው። አሁን እግዚአብሔር ይሄ ሰንሰለት ተቆርጧል አለ። ከሰንሰለቱ ነፃ አደርጋለሁ አለ። የስ ጠብቆ
Yes. Yes. በዚህም ሰው ላይ ፈውስም መጥቷል፣ ብርሃንም መጥቷል። ፈውስም መጥቷል፣ ጸጋም መጥቷል። የሆነ እጅ አለ እዚህ፣ የሆነ እጅ አለ። እግዚአብሔር መፈታት ሆነልህ አለ። አሜን። አትታሰርም አለ። አሜን። አንደኛ እግሮችን በሙሉ ፓራላይዝ ለማድረግ እዚህ ትከሻ ጀምሮ መገጣጠሚያ ሁሉ ለመያዝ ጠላት በጣም ጥረት እያደረገ ነው። አዎ ጠላት ብዙ ነገር በተለይ በዚህ አንድ ሳምንት ውስጥ ብዙ ነገር አውጆብኛል። ብዙ ነገር ሆኛለሁ። ለዚህ ነው እኔም ወደ እግዚአብሔር ሰው እዚህ እንዲጸልይልኝ የመጣሁት። ኩላሊቴ ላይ ታውጆ ነበር፣ እዚህ ደረቴ ላይ ታውጆ ነበር እና ትክክል ነው። አዎ እግዚአብሔር ሰው ይሄ አንተ ላይ ታወጀው በሽታው በሽታ አይደለም፣ ከአያቲ ዘር የመጣ ከአያቲ ዘር መንፈስ አሰራር ነው። እግዚአብሔር አይሰለጥንብህም አለ። አሜን። ነፃ አድርጌያለሁ አለ። አሜን። እጃችሁን ዘርጉና ነፃ ነህ በሉት። አሜን። ጠብቆ የመጨረሻ 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 አዎ ጎ yes ወደ ኋላ ጣለውና ሂድ። 1 2 3 ተፈውሳል። አሜን። ነፃ ነህ። አሜን። 3 ሰው አሁን በትኩሱ ሁሌ መጋቢት ሲደርስ ችግር ለመፍጠር የሚፈልግ 3 ሰው ላይ አንደኛ አባዲ የሚል አንድ ስም አየው። ታደሰ የሚል አንድ ስም አየው። ቴድሮስ ያንተ ስም ነው። ቴድሮስ የኔ ስም ነው። አባዲ የሚባል ስም አየው። ቴድሮስን አንተን አየው። አንድ ታደሰ የሚባል ሰው አየው። ሶስታችሁን በመጋቢት ወር የሆነ ቻሌንጅ ላይ ለመጣል የተሰራ መንፈስ አለ። ሌላ አንተ ላይ አንድ ሰው አይደለም፣ በጣም ብዙ ቦታ ላይ ነው ድግምት አንተ ላይ የተሰራው። ሴትም ወንድም ወጣትም ሽማግሌም አንተ ላይ ብዙ ቦታ ተሰርቷል። ግን አሁን ዋና አንተን የሚፈልግ ከድግምቱ በላይ ከአያቴ ዘር ጋር የሚመጣ መንፈስ ነው። ደቀቀ። አሜን። በሕይወት ትኖራለህ። አሜን። የእድሜህ ቁጥር በጣም ረጅም ይሆናል። አሜን። አዋጁ ተሽሯል። አሜን። ደህና ነሽ? እግዚአብሔር ይመስገን። ስንት ልጅ አለሽ? የለም። ምንም? አዎ። ስንት አመት ነው ካገባሽ? አመት ነው። 1 አመት። አዎ። በልጅ ልባርክሽ። አሜን። ያለ ልጅ እንድትኖር የሚከፈል መስዋዕት አየው። እግዚአብሔር አይሰለጥንባትም አለ። አሜን። በልጅ እግዚአብሔር ባርክሻለሁ አለ። አሜን። በተደጋጋሚ የምስጋና ድንኳን አሜን ደጅሽ ላይ ይቆማል። አሜን። ኢየሱስ አሜን። ያንቺ ቤት እንዲሰረቅ 2 ሌባ ተመካክሮ ጥቂት ቀናቶችን ቀጥሮ ይዟሉ። ከዚህ ቀን እስከዚህ ቀን እንሞክር ተብሎ ቀጥሮ ይዟሉ። 2 ሌቦች ያንቺን ቤት ሰብሮ ለመግባት እቅድ ላይ ናቸው። አይገቡም። አሜን። የክፎች ምክር በኢየሱስ ስም ከዙሪያችሁ ይፈርሳል። አሜን። ድሮ ኳየር ነበርሽ? አሁንስ? አሁን ኳየር አይደለም ግን አለው ቸርች ላይ አለሽ። ለምን አታገለግይም? አንቺ እኮ በደንብ ብታገለግይ ዘማሪ ብቻ አትሆኝም፣ ኳየር ብቻ አትሆኝም፣ ነብይ ትሆኝ ነበር። እሺ። ትልቅ ጸጋ አንቺ ጋር መጥቶ ግን እንዳይሰራ ያደረገ መንፈስ አለ። ዛሬ ሰብሯለሁ። አሜን አሜን። ታገለግያለሽ ከዚህ በኋላ። እሺ። እግዚአብሔር ባለራዕይ ያደርግሻል። አሜን። ቀባሻለሁ አለ። አሜን። አንደኛ እዚህ ጉሮሮሽ ላይ ህመም እንዲመጣ የሚፈልግ አሰራር አየው። እዚህ ጉሮሮሽ ላይ ምንድነው የምትሰማሽ ነገር አለ? ይሄን ደግሞ ጉሮሮ በሽታ አንቺ ላይ ለማምጣት እኔ ከጠራው ሄዳችሁ ትጣላላችሁ። እዛ ላይ ገጠር ላይ እድር እቁብ አላችሁ ምን አላችሁ። ግን አንድ ሰውዬው ወንድ ነው አየው ከወንድ አንድ ሰው አስደግሞ ገድሏል። ከሴቶች አንድ ሰው ከገደል ከሀብታም ትሆናለህ ስለተባለ ሄዶ ጡንቃይ ቤት ቆሞ አየው አንድ ሰው። አንቺ ቤት ላይ ጨለማ እንዳይሰለጥን
የእግዚአብሔር ብርሃን ስላለ የሰውየው ሟርቱ እዛው ባለበት ከሽፏል። አሜን። ብርሃንሽን ታውቂያለሽ? አዎ። ማናት? እኔ ነኝ። አንቺ ነሽ? አዎ። ብርሃንሽ? አቤት። ያንቺ ስም ነው? አዎ። ሰው ጉሮሮ በሽተኛ ሆነሽ የሆነ ኢንፌክሽን የሆነ እንትን እንዲህ እየተባለ እንድትሰቃይ ነበረ ያስራው። ሁለተኛ ልጅ እንዳይኖርሽ አሰርቷል። እግዚአብሔር ከላይሽ ላይ ተሰበረ አለ። አሜን። አትታመሚም አለ። አሜን። ጭንገፋ በሕይወትሽ ላይ አይሆንም አለ። አሜን። ቤተሰቦችሽን የሚፈልግ ቁጠኛውን እግዚአብሔር መትቻለሁ አለ። አሜን። አንድ ሰው አየውና በስም አርሸቶ ተብሎ የሚጠራ ታውቂያለሽ? በምን ዘር ነው እንደዚህ አርሻቶ ነው ምሉት? አርሸቶ ነው ምሉት? አዎ። ዋት አርሻቶ ነው ምሉት? እኔ እኮ አንቺ ዘርሽ ውስጥ ያለ ችግር ይፈታ ወይ አይፈታ? ይፈታ። ከርስ ተሰበረ። አሜን። የሆነ እየመጣ ያለ ነገር ተመቶ ወደ ኋላ ሲመለስ አየው። አሜን። በጣም ነፃ ናችሁ። አሜን። የሚፈልግ ስፒሪት አለ። እግዚአብሔር በር አይኖርም አለ። አሜን። የሚመጣበትን መንገድ ዘግቻለሁ አለ። አሜን። ልጅ በቃኝ ብለሽ እስከምታቆሚ እግዚአብሔር ይባርክሻል። አሜን። ስጋት አይኖርሽ። አሜን። በጣም በሚገርም ሁኔታ ተባርከሻል። አሜን። የቅርብ ጊዜ ምስጋና አለ አንቺ ቤት። አሜን። የሆነ የሚመጣ ቁልፍ አለ። አዎ። አዎ። ቁልፍ አየሁ እኮ ይምጣ። አዎ። ጠራው በኢየሱስ። አሜን። በምስጋና እንገናኝ። አሜን።